ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ሁላችሁም ይህንን ትምህርት በጥሞና በተረጋጋ መንፈስ ሆናችሁ አዳምጡ። ወደ ቪዲዮ በቀጥታ እንሄዳለን። እስቲ ማርያምን ተሳለም። እሺ አሁን ደግሞ ተክለ ሃይማኖትን ተሳለም። እሺ ገብርኤልን ተሳለም። እስጢፋኖስን ተሳለም። ጎበዝ ይትባረክዬ። አሜሪካን ሀገር ሄደን ከሜላት ጋር ኤርፖርት ላይ ምን ሆነ፣ ሜላት ተፈትሻ እስከምትወጣ ከኢሚግሬሽኑ ትንሽ ስትዘገይ ተነጫነጨብኝና ሲነጫነጭ መጣችና ፖክማን የሚባል የአኒሜሽን ስዕል ቤቢ አለችና ፈረንጅ ነች ሰጠችው። ያንን ስዕል ተቀበላት፣ ጣለው። ምንም አልደነቀውም፣ አልሞቀውም፣ አልወደደውም፣ ጣለው። እነ ስፓይደርማንን እነ ፖክማንን የሚወረውር የማይደንቁት እነ ቅዱስ ገብርኤልን የሚስም እስቲ ቅዱስ ገብርኤልን አሳይ። ቅዱስ ገብርኤል የታለ? ባበለው ሂድ። መስቀል ሲያገኝ ብድግ አድርጎ ራሱ የሚስም ማንነት ገና በአንድ ዓመት ከ9 ወሩ ይትባረክ እንዴት ሊያገኝ ቻለ? ኦኬ ሚስጥሩ ልነግራችሁ ነው። ዝግጁ ከሆናችሁ በደንብ አዳምጡኝ። መጀመሪያ አንድ ነገር ልንገራችሁ። ልጆች ገና ሳይወለዱ ከማህፀን ጀምሮ እንደሚያዳምጡ ግን ታውቃላችሁ? በተለይ እናቶች ይሄንን በደንብ ያውቁታል። የወለዱ ሴቶች ማህፀን ውስጥ እርጉዝ እያሉ ብዙ ጊዜ ያዳመጡትን ሙዚቃ፣ ብዙ ጊዜ ያዳመጡትን መዝሙር ልጁ ከተወለደ በኋላ አንድ እህቴ ምን አለችኝ? ነፍሰ ጡር ሆኜ አስችሎሽ ይሆን የሚለውን ዘፈን በጣም ደጋግሜ ነበር የምሰማው አለች። ከተወለደ በኋላ ልጅ አስችሎሽ ይሆን የሚለው ቲቪ ላይ ሲመጣ አለች ቲቪው ስር ቆሞ ረጅም ሰዓት ያዳምጣል አለች። ይሄ ልጅ ከተወለደ ጀምሮ ይሄን ዘፈን ሰምቶት አያውቅም። እንዴት እንደዚህ ስሜታዊ ሊሆን ቻለ ብዬ ሳስበው ለካ ነፍሰ ጡር ሆኜ 9 ወር ሙሉ አጠጥቼዋለሁ አለች። ይሄን ዘፈን በጣም ይገርማል። ሳይንሱም ይላል ልጆች በማህፀን ሳሉ ይሰማሉ፣ ያሸታሉ፣ ስሜትን ኤክስፒሪየንስ ያደርጋሉ ይላል። በሃይማኖት ደግሞ ታውቃላችሁ አይደል? እመቤታችን ቅድስት ድንግል ማርያም ልክ ወደ ኤልሳቤጥ ወደ ቅድስት ኤልሳቤጥ ስትሄድ ቅዱስ ዮሐንስ ብድግ ቃልና በማህፀን ውስጥ ለእመቤታችን ለቅድስት ድንግል ማርያም ሰገደ። ኤልሳቤጥ ምን አለች? የሰላምታሽን ድምፅ በጆሮዬ ስሰማ ጽንሱ በማህፀኔ ዘለለ አለች። አያችሁ፣ ጽንስ ከማህፀን ጀምሮ ምን ያደርጋል? ያዳምጣል። ሳይንቲስቶች ምን ይላሉ? ውሃ እንኳን ያዳምጣል። እንኳን የሰው ልጅ ምን አደረጉ? ኤክስፔሪመንት ሰሩ። ውሃ በብርጭቆ አደረጉና ለአንዱ የብርጭቆ ውሃ ሮክ ሙዚቃ ከፈቱለት። የሮክ ሙዚቃ ማለት ይሄ በቃ በጣም የተረበሸ ጊታር፣ በጣም ያበደ ዘፋኞቹ ራሱ ወንድ ሆነው ጥቁር ሊፕስቲክና ኩል የሚቀቡ ጆሮአቸውን አፍንጫቸውን የሚበሱ ናቸውና የተረበሸ ሙዚቃ ነው። በተመሳሳይ ሰዓት ለውሃ ያንን የሮክ ሙዚቃ ሳይንቲስቶች ይከፍቱለታል። በሌላ ቦታ ደግሞ ስሎ ሙዚቃ ሜዲቴት የሚደረግበት ለመመሰጥ የሚመች ስሎ ሙዚቃ ለሌላኛው ውሃ በብርጭቆ አድርገው ይከፍቱለታል። በመጨረሻ መጡና ሲያዩአቸው በምንድን ነው የሚያዩት? በማይክሮስኮፕ ሞለኪውላር ቅርጹን ነው የሚያዩት። የውሃውን ሞለኪውላር ቅርጽ አለው ውሃ። ያ ሞለኪውላር ቅርጽ የሮክ ሙዚቃ ረጅም ጊዜ የተከፈተለት ውሃ ጠቁሮ ቅርጹ እንዴት ነው ይሄ ምን ልበላችሁ፣ ቅርጽ አልባ በቃ ብስክስክ ያለ በጣም የሚያስጠላ ቅርጽ ይዞ ተገኘ። ያ ስለሆነ ሙዚቃ ሲከፈትለት የነበረው ውሃ ደግሞ እጅግ የሚያምር የገና በረዶ እንደምታዩት ክሪስታል የሆነ የሚያምር ቅርጽ ያለው ሞለኪውላር ሼፕ ይዞ ተገኘ። ይሄ ሪሰርች ምንድነው ያሳየው? ውሃ ትውስታ አለው አሉ በቃ ሳይንቲስቶች። መጽሐፍ ቅዱስ ደግሞ ምን ይላል? በውሃውም ላይ ምን ነበረ? ስለዚህ ሕፃናት በማህፀን እያሉ በደንብ ነው የሚያዳምጡት። ነፍስ አላቸው፣ ስጋ አላቸው፣ አይምሮ ተሰጥቷቸዋል። ከተወለደበት ቀን ጀምሮ ዕውቀት እንዴት ነው ሕፃን ልጅ የሚማረው የሚለውን ሳይንሱ ምን ይላል መሰላችሁ? የመጀመሪያው ሴንሰሪ ኤክስፒሪየንስ ይባላል። ምን ማለት ነው? ልጆች እንደተወለዱ 5ቱ የስሜት ሕዋሳቶቻቸው ውስጥ መረጃ ከውጪ ወደ ውስጥ ይገባል። ድምጽ ይገባል። እያንዳንዷ ድምጽ አዲስ ዕውቀት ነች። የሚገርማችሁ ለምሳሌ ህፃናት ሲያለቅሱ እንደተወለዱ እኛ ይላሉ አይደል? የራሳቸውን ድምጽ ይሰሙታል። ለራሳቸው ማልቀስን ለመጀመሪያ ጊዜ የሚሰሙት ልጆች ከራሳቸው ነው። የተወለዱበት ክፍል ውስጥ ቴሌቪዥን ተከፍቶ ከሆነ
ሰበር ዜና የሚል ከሆነ ሰበር ዜና ለመጀመሪያ ጊዜ ልጆች ይሰሙታል። እንኳን ማርያም ማረችሽ። እያንዳንዱ የመጀመሪያ ድምፅ ከመጀመሪያዋ ቀን ጀምሮ ወደ ልጆች እየገባ ምን ይሆናል? ይጻፋል። ኒውሮን የሚባሉ ቀጫጭን መስመሮች አሉ፣ አይምሮ የሚሰራቸው መስመሮች። በመስማት ሁለተኛው በማሽተት ልጆቻችን ውስጥ ዕውቀት ይገባል። ለምሳሌ አንድ እናት ሲጋራ የሚያጨስ ባል ካላት እሷ ሲጋራ የምታጨስ ከሆነ ሁልጊዜ የምታሸተው ምንድነው? ሲጋራ። ስለዚህ የሲጋራ ጣዕምና ዕውቀት ወደ ልጆች አይምሮ ለመጀመሪያ ጊዜ ድንግል የሆነው አይምሮ ላይ የሲጋራ ጠረን ይጻፋል። ነገር ግን በአንጻሩ ይቺ እናት ቤተክርስቲያን ጧት ጧት እየሄደች ኪዳን እያደረሰች የቤተክርስቲያን የዕጣን ሽታ ቢሆንስ ለልጇ የምታሸተው? በሴንሰሪ በኩል ገብቶ ይጻፋል። ልጃችን ምን ይዳስሳል? የምናስዳስሰው ነገር መስቀል፣ ጸናጽል፣ ንዋየ ቅድሳት በየቦታው የምናስቀምጥላቸው ከሆነ ይዳስሱታል። ኪችል ኪችል እያደረጉ ድምፁን ይሰሙታል። ስለዚህ በመዳሰስም ዕውቀት ወደ ልጆች አይምሮ ይገባል። ልጆቻችን ምን ስናረግ ነው የሚያዩን? እኛን በደንብ ነው የሚያዩን። ጠዋት ጠዋት ተነስተን ሙዚቃ ከፍተን ስንደንስ ነው የሚያዩን ቤት ውስጥ ነው ወይስ ጠዋት ጠዋት ተነስተን ነጠላችንን አጣፍተን እንደ ሃይማኖታችን ጸሎት ስናረግ ነው ወይ የሚያዩን? ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የዓይኑ ማረፊያ ሆና ትኖራለች። በስማም በልስቲ። እሺ በስማም እጄ ላውጣልክ። ይኸው እጄ። እሺ በስማም በልስቲ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስገድ እስቲ ስገድ ስገድ ስግድ ለእግዚአብሔር ስግድ። ጎበዝ 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 የኔ ጌታ ተባረክ። መምህር ሁለት ጓደኛሞች በእጮኝነት እያሉ ከጋብቻ በፊት ድገት ገጥሟቸው ብጸንስ ቆርበው መጋባት ይችላሉ? መልካም። አጭር መልሱ ይቻላል ነው። ግን እንዴት ይቻላል ነው? እንዴት ነው ይቻላል? እጮኛሞች ክርስቲያኖች ናቸው። ትዳር የተፈቀደ ነው። ኮራውሶ በኩለሄ ነው የሚለው ቅዱስ ጳውሎስ። ትዳር ጋብቻ መልካም ነው፣ በእግዚአብሔር ዘንድ የተፈቀደ፣ እግዚአብሔር የፈጠረን፣ እግዚአብሔር የሰራን ያበጃጀን ፍጥረታት ነንና ጋብቻ እውነት ነው በሥርዓተ ቤተክርስቲያን የተፈቀደ ነው። ግን ቅድመ ሁኔታዎቹ አሉት። የእጮኝነት ጊዜ የሚባል አለ። 3 ዓመት እንደፍታ ንግስት 3 ዓመት ተብሎ የተቀመጠ አለ። ከዚያም ሊያንስም ከዚያም ሊበልጥም የሚችልበት አጋጣሚ ይኖራል። ይሄ ግን የእጮኝነት ዘመን የመተጫጨት ዘመን ነው። መተጫጨት እጮኝነት ዘመን ማለት በሃይማኖት መመሳሰላቸውን፣ በስነ ምግባር መቻቻላቸውን፣ በትዳር ህይወት ትሆነኛለች ትሆነኛለህ የሚባባለውን የሚገማገሙበት ዘመድ አለመሆናቸውን የሚያውቁበት የሚያጣሩበት እሱ ዘመን ማለት ነው። ስለዚህ በዚህ መልኩ በዚህ እያሉ ግን ድቀት ያገኛቸዋል። ሰው ከመሆኑ ጋር ተያይዞ ወጣትነት ጊዜም ይዞት ድቀት ሊገጥማቸው ይችላል። ይሄ ማለት ይሳሳታሉ፣ ዝሙት ይፈጽማሉ፣ ጽንስ ይፈጠራል። እና በዚህ ሰዓት ምንድነው የሚሆነው ከተባለ ንስሐ ይገባሉ። ለሰሩት ኃጢአት ንስሐ ይገባሉ። ድቀት አግኝተናል፣ ዝሙት ፈጽመናል ብለው ድቀት የገጠማቸውን ኃጢአት ለመምህረ ንስሐቸው ይናዘዛሉ። ከዚያ በኋላ ቀኖናቸውን ሲፈጽሙ ቆርበው በቁርባን በጸሎተ ማዕሰባን ቆርበው መጋባት ይችላሉ። ከዚያ በፊት ግን እጮኛሞች እንጂ ባልና ሚስትም አይደሉም። ያኛው የተጸነሰውም እንኳን ከመጋባታቸው በፊት ቢወለድ የባለትዳር ልጅ አይደለም የሚባለው። ስለዚህ በዚህ መልኩ ቆርበው መጋባት ይችላሉ። የሚገርመው የዩኒቲ ዩኒቨርሲቲ 2ኛ ዓመት ተማሪ ሆኜ ገርጂ ታክሲ ተራ ነበር የምኖረውና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋር እና ልክ ወደ ቤቴ ልገባ ስል ሁሌ በሩ ጋር ፈለገና አየዋለሁ እና ቀጥ ብሎ መጥቶ ታስታውሳለህ? አስታውሳለሁ። ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራ ፈልጋለሁ ይለኛል። ማለት ከቤተክርስቲያን ወጥተናል፣ ምንም አይነት ነገር ውስጥ አይደለሁም፣ ትምህርት ላይ ነኝ እኔ ብቻ ከቤተክርስቲያን መውጣቴን አውቀዋለሁና ፈልጋለሁ፣ ላወራ ፈልጋለሁ ሲለኝ አይደለሁም እዝራ እለዋለሁ። የመጀመሪያ ቀን ነው ይሄ። 2ኛ ቀን ላይ ጠብቆኝ ልክ መግቢያው ጋራ ቆሜ ስልክ እያወራሁ እያለ መጣና አይኖ ይገባኛል ብዙ ተጽዕኖ እንደነበረብህ በጣም ብዙ ነገሮች እንደነበሩብህ፣ ግን የቤተክርስቲያን ትምህርት ብንነጋገር እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነብህ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛልና ጥየው ማለት አይደለም በቃ ብቻ ኢግኖር አድርጌው ገባው። 2ኛ ቀን
ሶስተኛ ቀን ላይ በጣም በተደጋጋሚ በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረጅም ሰዓት አስታውሳለሁ። በርጋ ቆመን አወራን ከሱ ጋርና ምን ያህል ለቤተክርስቲያን ትጋት ቢኖረው ነው ይሄ ልጅ አንደኛ ነገር አይደለሁም እያልኩ ኢግኖር እያረኩት ነው። ሁለተኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አይደለሁም እኔ ባታወራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነውና በጣም ገፍቶ ብዙ የሚወድ ሰው አለ። እነዛን ሁሉ ሰዎች ረግጠ መሄድ፣ በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳ እችላለሁ። በጣም ትንሽ ነው አስታውሳለሁ። ይዛኔ በጣም ቀጭን ነበር፣ እንደዚህ እንኳን አልነበር። ትክክል። በጣም ቀጭን ነው። አንድ ፎቶ አለ ማዘር ለቃው ነበር ሰሞኑንና እያየው እየሳቅኩ ነበርና በጣም ለቤተክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልቤ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰከር ፈልጌ አጋጣሚ ሆኖ በጣም ቢዚ ስለነበር አልገባሁምና ለቤተክርስቲያን የሚያስፈልጉ ወጣቶች መሃል ፈለገ አንደኛውና ብቸኛው ነው። እነ ልደት ቢኖሩ ማለት ነው። ብዙ የቤተክርስቲያን አገልጋዮች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረጅም ሰዓት ያወራኝ ነበርና እጅግ በጣም እገረም ነበር። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያውቀው ይሄው ፈለጋ አለ፣ ልደት አለ፣ ሌሎችም የሚያውቁ ኪያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይቭ ላይ ገባሁት ፈለገ ጋር ነው የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው በብርታት አለ በግርማና የእመቤታችንን መዝሙር ነው የዘመርኩት። አየኋት ባይኔ አሻግሬ ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ አለን ወንድሞች በጣም ብዙ ናቸው፣ ቤተክርስቲያን በጣም ነው የምትወድህ፣ ቤተክርስቲያን እንደዚህ ትምህርቷ ንጹህ ነው፣ አንተ ለቤተክርስቲያን ልብህን ካቀናህ ብሎ በጣም ያበረታታኝ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነውና አንዳንድ ጊዜ ፈተናዎች ይመጣሉ። ስትሰራ ነው ፈተናዎች የሚመጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል የማውቅ እኔ ቤተክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ በጣም ብዙ ደግሞ እየተለወጡ ያሉ ወንድሞች አሉ ማለት ነው። በቃ አስራት የሚያወጣውን ቢበላ ደስ ይለናል፣ ከዛ ወዲያ ይጣላላ፣ ምንም ነገር ፍንክች አልላለ። ሰማችሁ አይደል? አስራት የምትበሉ ሰዎች የላችሁ? ሁለት አይነት አስራት በሊታ ሰዎች አሉ። የመጀመሪያው አስራቱን የማያወጡ ሰዎች ያው አስራት የሚበሉ ሰዎች ናቸው። እነዚህ ቅርጥፍ አድርገው ነው የሚበሉት። ሌሎቹ ደግሞ ምስኪን አስራት በዮች አሉ። ምን አልኳችሁ? ሲቸግራቸው አስራት የሚበሉ ጎበዝ ናቸው። አስራት ያወጣሉ፣ አስራት ያስቀምጣሉ፣ አስራት ያጠራቅማሉ። እሰጣለሁ ብሎ ቃል ይገባሉ። የሆነ ቀን ሲቸግራቸው አንተ ማታውቀው የለም እተካለሁ ሞላለሁ ብሎ ለሆነ ነገር ለጎደለው ያንን አስራት ከአናቱ ይበላሉ። በስንተኛው ቀን ደግሞ ከመሃል ይበላሉ፣ ከታች ይበላሉ፣ አስራቱን ይጨርሳሉ። ከዛ ደግሞ ወይ ተጨናንቆ አስራት ያወጣሉ፣ አሊያም ደግሞ አስራት እያወጡ እየበሉ ይኖራሉ። እግዚአብሔር አስራት ከመብላት ይሰውረን። ብትሰጡ ማን ይሰጣችኋል? እግዚአብሔር ይሰጣችኋል። አስራት ስትሰጡ የሚጎልባችሁ እንዳይመስላችሁ ይሞላላችኋል። አስራት ትልቅ በረከት አለው። ነግሬያችኋለሁ ከዚህ በፊት። ይህ ሰላቢ መተት የሚያስቸግራችሁ ሰዎች አንዱ መፍትሄ አስራት ማውጣት ነው። ምክንያቱም የእግዚአብሔር ገንዘብ ከላዩ ላይ ወጥቶ ከገባ እነዛ ሰዎች አይወስዱም፣ አይሰልቡም። አስራት ትልቅ በረከት ነው። ንስሐ ትልቁ ጥቅሙ የህሊና ወቀሳ ይጠፋል። ይሄን አርጌ ይሄን ኃጢአት ሰርቼ እንዴት ቤተ መቅደስ ገባለሁ፣ እንዴት አርጌ እግዚአብሔር ይምረኛል የሚለው ነገር ይጠፋል። ሁለተኛ አጋንንት ራሳቸው አንቺን የሚከሱበት ፋይላቸው ይጠፋል። ሌላው ንስሐ እፎይታ ስሜት አለው፣ ሰላማዊ ስሜት አለው። ስለዚህ ንስሐ መግባትሽ አሪፍ ነው። ሁለተኛ ወደሚቀጥለው መንፈሳዊ ህይወትሽ ለመሻገርም እንደ ጥሩ ስሜት ይሆናል፣ እንደ መንደርደሪያ ስሜት ይሆናል።
እና ንስሐ ወሳኝ ነው ቤተሰቦች። በዚህ አጋጣሚ ሁልጊዜ ይህን ትምህርት ስታዳምጡ መጀመሪያ የትኛውም አባት ከሄዳችሁ ንስሐ ግቡ። ቶሎ ሸክማችሁን አራግፉ። እንዴት አይነት ስሜት እንደሚሰማችሁ ደስ ይላል። የእፎይታ ስሜት ነው የሚሰማችሁ። ከዛ ቀጥሎ ደግሞ ጥሩ ንስሐ አባት ከሆኑ ደግሞ ቀኑናው ምንም ከሰጧችሁ በኋላ ጥምቀትም ምንም ማድረግ ይሄ ነገር መጨመር። ማታ ማታ ደግሞ ቤት መስገድ። ቤት ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልካ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስለው የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት ማታ ማታ መልካ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልካ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልካ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ፣ እየጸለያችሁ መስገድ። እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ፣ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አህዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። አሁን ብዙዎቻችን አይናችን ተዘግቷል፣ አይናችን ተይዟል፣ አልከፈት ብሏል። እግዚአብሔርን ማየት አቅቶታል። አይኑ የተያዘ ሰው በጠማማው መንገድ ይጓዛል። ዲያቆን ብንሆን፣ ቄስ ብንሆን፣ ጳጳስ ብንሆን አይናችን በዛል በአይነ ጥላ በቡዳ ከተያዘ ምንም ማስተዋል አንችልም። እግዚአብሔርን ማየት ተሳነን። ክርስቲያን ሆነን ታቦት እየወጣ ታቦትን እያየን ነገር ግን የታቦቱን ኃይል መረዳት አቅቶናል። አይናችን ተይዟል። የድንግል ማርያምን አማላጅነት መረዳት ያቃተን አይናችን ስለተያዘ ነው። አጋንንት ሲጫወትብን እባክህ ቀጥቅጥ፣ እባክህ ቀጥቅጪ፣ ነፃ እንድትወጡ እባካችሁ ጸልዩ፣ ስገዱ፣ ተዋጉ ሲባል እምቢ አልፈልግም የሚባለው አይናችን ስለተያዘ ነው። አጠገባችን ያለው ሰው ሲመትትብን የማናስተውለው አይናችን ስለተያዘ ነው። አጠገባችን ቁጭ ብለው በምግብ ሲያበሉን የማናስተውለው አይናችን ስለተያዘ ነው። አካባቢያችንና አገራችንና ዓለማችንን እያየን የዘመኑ ፍጻሜ እንደደረሰ የማናስተውለው አይናችን ስለተያዘ ነው። ንስሐ የማንገባው አይናችን ስለተያዘ ነው። ኃጢአትና በደል ተሸክመን ወደ እግዚአብሔር የማንቀርበው አይናችን ስለተያዘ ነው። እናቶቻችንና አባቶቻችን በቀደሙት ዘመን ዛር ነው ያዩት። የዛርን እንጀራ ነው የበሉት። የዛርን እንጀራ በልተው እኛን ወለዱ። የኛ አይን ተያዘ። እኛውን እያየን ያለነው ዘረኝነት፣ ክፋትና ተንኮል ነው። መተት ነው እያየን ያለነው። በመተት ነው እየኖርን ያለው። ሰው እንጀራውን እያንቀሳቀሰ ያለው በመተት ነው። አይናችን ተይዟል። ለዚህ ነው ወደ እግዚአብሔር መቅረብ ያቃተን። አይናችን ተይዟል። ለዚህ ነው ኢየሱስ ክርስቶስን ማየት ያቃተን። አይናችን ተይዟል። ለዚህ ነው ቅዱሳንን መምሰል ያቃተን። አይናችን ተይዟል። ለዚህ ነው መቁረብ ያቃተን። ለቅዱስ ቁርባን የምንለመነው አይናችን ስለተያዘ ነው። ለጸሎት የምንለመነው አይናችን ስለተያዘ ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ይህንን የመሰለ ወሳኝ ቪዲዮ ለማየት ብዙ ነገር ለመማማር ችለናል። በቀጣይም እንደዚሁ በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በእውነት ሁላችንም ልንበረታ ይገባል። እኛም ሰምተን 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ጠላታችን ዲያብሎስን ከቤታችን፣ ከኑሯችን፣ ከድላችን፣ ከበረከታችን፣ ከህይወታችን ሁሉ እግዚአብሔር አምላካችን ያርቅልን፣ ያስወግድልን። ሁላችሁም በርቱ፣ ጠንክሩ። በየትኛውም አይነት ፈተና ውስጥ ያለን ሰዎች ልንበረታ፣ ልንጠነክር ይገባል። ይህንን ትምህርት ለወዳጆች፣ ለቤተሰብ፣ ለጓደኛ ሼር ማድረጋችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ሁላችንን የሚጎብኘን ይቆየን። አሜን።